የሱ ንብረት ነው። እስኪ አሜን በሉ። ያ የእግዚአብሔርን ደግሞ ነገር ለመቀበል ደግሞ ባለፈው ሳስተምር ነበረ የእምነት እጅ ያስፈልጋል፣ የተቀባይ እጅ ያስፈልጋል። ሰሞኑን በጣም በእጅጉ ስንነጋገር የነበረው አስምዬ ዌልካም ተባረክ። ሰሞኑን በጣም ሲንከባከብ የነበረ ሰው ነውና አጨብጭቡለት። እግዚአብሔር ይባርክ። አሜን። ጌታ የተባረከ ይሁን። ሁላችሁንም ወዳለሁ። በኋላ ቴንኪው እላለሁ። ኢየሱስ ጌታ ነው። ስለዚህ በእኔና በእናንተ በሆነ እምነት አማኝ ያስፈልጋል ነው። በቃ አማኝ ያስፈልጋል። አሁን መልአክ ቢመጣ እዚህ ምንም አይሰራም። ኢየሱስ ቢመጣ ምንም አይሰራም። ኢየሱስ ክርስቶስ በመካከላቸው ተገኝቶ ታምራት ማድረግ አልቻለም። ተቀባይ ስላልነበረ፣ አማኝ ስላል የተነቃቃ ሊቀበል የተዘጋጀ ያለ ሃፒታይት ያለው ፍላጎት ያለው ዛሬ እግዚአብሔር ይናገረኛል፣ ዛሬ እግዚአብሔር ይጎበኘኛል የሚል ሰው ከሌለ ምን ይሰራል? እግዚአብሔር ራሱ አይሰራም። እግዚአብሔር እኮ በእኔና በእናንተ እምነት ያስፈልገው። ለዚህ ነው መጽሐፍ ቅዱስ ላይ የተደጋግሞሽ ቃል አይታችሁ እንደሆነ አንቺ ሴት እምነትሽ አድኖሻል፣ አንተ ሰው እምነትህ አድኗል። ለመዳን እምነት እንዳለው ባየ ጊዜ ተነሳና ተመላለስ አለው ይላል። አያችሁ፣ ጳውሎስ ብቻ ነው የፈወሰው። ሰውየው ራሱ ሰፍሳፋ ነው። አሜን። እንደዚህ ሰፍሳፋ ያርጋችሁ። ለብዙ ነገር ተንሰፈሰፍን እስከ ዛሬ ምንም ለውጥ አላመጣንም። ለብዙ ነገር ጓጓን፣ ጎመጀን፣ ተንቀለቀል፣ ምንም አላመጣንም። አሁን ከዚህ በኋላ ዘመኑ ለእግዚአብሔር የምንከፍትበት ዘመን። እስኪ አሜን ብላ ያለት ሁሉ ለእግዚአብሔር የጓጓ የሆነ ክትፎ ዶሮ ኖር ሊበላ እንደሚል ሰው አይነት የእግዚአብሔር ቃል ወደኛ ሲመጣ የጓጓ አሜን ብሉ እስኪ ሃሌሉያ አሜን ብሉ እስኪ ለፓስተሮች ተግዳሮት ያልሆነ ዛሬ እኮ ብዙ አገልጋይ ተቃለፍ ተጨንቋል። ብዙ አገልጋይ ጸጋ ስለሌለው አለ ተቀባይ ስለሌለው እዚህ ጋር የሚቆሙ ሰዎች እኮ አፋቸው የሚከፈተው እኛ በሰጠናቸው ልክ ነው። ኢየሱስ ጌታ። በጣም እንደምወዳችሁ ታውቃላችሁ። ዲያቆን የሰር በል እንጂ እንደዚህ በል የሰር በተጠቀቁ እኔ ሰራዊት ነው ማሰለፍ። ኢየሱስ ጌታ። ምንም ግርግር ብዙ አልፈልግም። ኢየሱስ ጌታ። አሜን። እወዳለሁ በጣም ልጆች ምናምን ቃል ያዙ። አሁን በቃ እንደዚህ የእግዚአብሔር ቃል ክብር አለው አይደል? መጀመሪያ እንደዚህ ነው የምፈልገው ራሱ ፓስተር የእግዚአብሔር ቃል ክብር ያለበት ቦታ ይሄ ቦታ የሆነ ኢየሱስ ጌታ አሜን ነው። በቃ እግዚአብሔር የሚናገርበት እኛ የምንሰማበት ሁሉ ነገር ጸጥ ብሎ ሰብሰብ ብለን ገብቷችኋል። አንዳንዱ እኮ ቴክስት እያደረገ ነው የሚሰማ። እንዴት ይሆናል? አንዳንዱ ሶስት ስልክ ውስጥ በዚህ ይደምጣል፣ በዚህ ያዳምጣል። የሚንጫጫበት ማለት እስኪ አሁን ከሚንጫጫባችሁ ነገር ውጡና ራሱ እግዚአብሔር አንቴናችሁን ወደ ላይ አርጋችሁ ዲሻችሁን አርጋችሁ እግዚአብሔር ብቻ ይናገር። አሜን ብሎ አደባካ ሃሌሉያ ኢየሱስ። ስለዚህ እግዚአብሔር በመጠበቃችሁ ልክ ነው። እግዚአብሔር በያዛችሁት ነገር ልክ ነው የሚመጣው። እንደ እምነታችሁ ነው የሚመጣው። አሜን ብሎ እስኪ ሃሌሉያ። ዮሴፍም እህል አከማቸና ለወንድሞቹ ግን ይላል እንደያዙት አይበት መስፈሪያ መጠን ሰጣቸው ነው የሚለው። ወደ ቸርች ስትመጣ ልክ ነው የሚሰጥ፣ የጓጓበት ነው የሚሰጥ፣ ያመንክበት ነው የሚሰጥ። አሜን ብሎ እንደያዝከው ቃል ነው የሚሰጥ። ሲኒ ይዘህ ከመጣ በሲኒ ይዘህ ትሄዳለህ። ጆግ ይዘህ ከመጣ በጆግ ይዘህ ትሄዳለህ። ባንድ ይዘህ ከመጣ በባንድ ይዘህ ትሄዳለህ። ሮቶ ይዘህ ከመጣ በሮቶ ይዘህ ትሄዳለህ። አስፍተና ጠብቀና ማንም ይምጣ ማንም ይቆም እዚህ ጋር፣ ዶክተር ይቆም እዚህ ጋር፣ ፓስተር ይቆም እዚህ ጋር፣ እህቴት ይቆም እዚህ ጋር፣ አዲስ ሰው ከአዲስ አበባ ይምጣ፣ ህፃናትም ይምጡ፣ ማንም ይምጣ። እስካሜ ብሏል። የጓጓ ስብዕና ያስፈልገናል። የሆነ ሪፍሬሽ ማድረግ አለብን። መታደስ መቻል አለብን። የእግዚአብሔር ቃል ላይ ያለን ተዝናኖት ይቆም። የጀንተል መንፈስ ይቆም። ቀብራራ መንፈስ ይቆም። እንዴት ነው የሚያመልካል? እንዲህ ታውቃለህ? እንዲህ የሚያመልክ እንዳለ ታውቃለህ? እንዲህ ብሎ እንዲህ ኧረ ውኪ ያልተወጋ ምን ይወጋል? ሌላ መንፈሱ ማለት ነው ሰውየው ሰው ቢሬዲ። እኔ ቸርች ላይ 6 ወር ነው የእግዚአብሔርን ቃል አቀባበል ያስተማርኩት። የእኛን ቸርች ዩቲዩብ ላይ ሪፎርሜሽን አርሚ የሚል ቸርች ገብታችሁ ብታይ ሰው እዚህ መጥቶ ነው እዚህ ፕልፒቱ ጋር መጥቶ አሜን አሜን የሚላችሁ አሜን። በአሜን ነው ነገር የሚቀየረው። እስኪ አሜን ብሏል። በአሜን ነው ነገር የሚቀየረው። በአሜን ነው ነገር የሚለወጥ። አዘንጥ የእግዚአብሔር ቃል ላይ ከፈለክ ሌላ ቦታ አዘንጥ። አምልኮ ላይ አይዘንጥም። ስሙ፣ እኔ የተወለድኩት ጎንደር ነው። ጎንደር የሚባል ሀገር አባቴ
ቴስቲሞኒ ለመስጠት ሞክሬያለሁ። ባለፈው ሚኒስትር ነው፣ የደርግ ባለስልጣን፣ የግብርና ሚኒስትር፣ የዳታ ኮሚሽነር ዋና ኮሚሽነር ነበር፣ ባለስልጣን ነው። በእሱ የስራ ምክንያት እንዘዋወራለን። ጎንደር ተወለድኩ፣ ሐረር አደግኩ። ጎንደር 44 ታቦት አለ፣ 44 ታቦት አለ። አንተ ማጣቀው ሁሉ አለ፣ በሁለት በሶስት በምናምን ማጣው ታቦት አለ። ሐረር ደግሞ 44 አውሊያ አለ። 44ቱ በዚህም 44 ነው ያደግኩት፣ በዚህም 44 ነው። ኃይለኛ የጥንቆላ አገር ነው ሐረር። ኃይለኛ የጥንቆላ አገር፣ የጥንቆላ አገር ነው ሐረር። እና እናቴ እግሬን እንድፈወስ ስለምትፈልግ ጠንቋይ ጋር ትወስደኛለች። ያልኩበት የጠንቋይ ተራራ ላይ ሁሉ ነው ሰው እንደ ጅብ ሁሉ ስጫዋል። እና መጨረሻ ምን ነበር መሆን የምትፈልገው ብትሉኝ፣ ጠንቋይ ነበር መሆን የምፈልገው። እና ድሪም ሁሉ አደረገ። አፈር እያነሳ እንደ ጭስ እየበታ ልጆችን ሰብስቤ በዚህ ጋር ሄድና እንደዚህ ታገኛለህ፣ ሳንቲም ታገኛለህ ምናምን ማለት ሁሉ ጀምሬ ነበር። ለምን መሰለህ? በህይወት የምፈልገው አንድ ሱፐር ናቹራል የሆነ ኃይል ያለው አቅም ያለው ከኔ ሌላ ተፈጥሮ በላይ አንድ አቅም ያለው አካል እፈልግ ነበር። ትናንት እንዳስተማርኩ ሌላ እጅ ያለው አካል እፈልግ ነበር። አሁን ግን ያንን አካል አግኝቼዋለሁ። እስኪ አሜን በሉ። ስለዚህ እንደዚህ በጥንቆላ ዓለም ስላደር ሼክ መሐመድ የሚባሉ የሙስሊም ጠንቋይ ጋር ድሬዳዋ ነምበር 1 የሚባል አገር ውስጥ እና ሼክ መሐመድ ማለት በአገሩ የተከበሩ ጠንቋይ ናቸው። ሼክ መሐመድ ሲመጡ ሼክ መሐመድን ለመንካት ሼክ መሐመድ የሚያወጡትን ቃል ለመስማት ያለን ጉጉት ልነግራች ጫት ቅመው ኛኛ አድርገው ቱፍታ ይባላል። ቱፍታቸውን ለመቀበል ሲሉብህ የጫት ጋራባ ለኃይላ እንዲያርፍብህ ያለ ጉጉት እንዳይመስል ሼክ መሐመድ መጣው የመጨረሻውን ትንቢት በተናገሩልኝ። ሼክ መሐመድ መጣው የሆነ ነገር ባል እሳቸው ያሉት በሕይወቴ በተፈጸመ ጉጉት ራብ የነበረ ራብ ያንን ሳስታውስና አሁን ጴንጤ ቤት ያለው እውነተኛው መንፈስ እውነተኛውን እግዚአብሔር ቃል እውነተኛውን የትንቢት አለ ለመቀበል ያለ መንፈስ ሳይ በጣም እኮ ተንቀባረናል፣ በጣም ዘንጠናል። ምን እንደምንፈልግ ራሱ እግዚአብሔር አይታወቅም። የመቀበል መንፈሳችን ዝግ ነው፣ ብሎክ አድርገናል። ባለፈው አንዳንዱ ነው በፓስወርድ ዘግቶ ነው የመጣው። ከመዘጋቱ የተነሳ ራሱን ቆልፎት ነው የመጣው። ይሄ እኮ ሃይማኖታዊ ስርዓት የመፈጸሚያ ቃል ቦታ አይደለም። ይሄው እግዚአብሔር የሚናገርበት ታሪካቸው የሚቀየርበት የነገ ፍጻሜያቸው የሚያምርበት አሜን ብሎ አንባታ ሃሌሉያ። ከዛስ ዶክተር ከዛስ ሼክ መሐመድን ባገኘኋቸው ቱቱ ባሉ ብዬ ስራ ከመካከል ሼክ መሐመድ ከመካከል ጆሌ አይሉ አሉ ያይሉ ና አሉ ሄድኳ ሼክ መሐመድ ፊት ለፊት ወይ ዓለም ቀለጠ። በቃ ሼክ መሐመድ አገኙኝ ብዬ ስል ምን እንደተቀለችሁ ለሼክ መሐመድ ለአጋፋሪዎቻቸውና ለአገልጋዮቻቸው ይሄ ልጅ የኔ አይደለም፣ እዚህ ግቢ አይግባ። እስኪ አሜን። መንፈሴ አይወደውም፣ አይቀበለውም። ይሄ ልጅ ለካ ከእናቴ ማዕፀን ጀምሮ የለየኝ ለካ በዛ ሰፈር እያለው ለካ ከጥት የሚያገኝ እኔ ሳላውቀው ያወቀኝ እኔ ሳልፈልግ የወለደኝ እጄን ሳላወጣ ወደዚህ ምድር ያመጣኝ ሰላማዊ ሰልፍ ሳልመጣ ወደዚህ ምድር ያመጣኝ ለዚህ አገልግሎት የለየኝ ፍጻሜን የማቅለካ አሜን። እግዚአብሔር አለ ለካ አሜን ብሏል። ከዛ ጀምሮ እኔ ጥያቄ ተፈጠረብኝ። እኔ ማነኝ ታዲያ? ሼክ መሐመድ ካላወቁኝ እውነቴን ነው እንቅልፍ አጣሁ። ሼክ መሐመድ ካላወቁኝ እኔ ማነኝ? አንድ ሳምንት ጭንቅላቴ ዞሮ ከተወሰነ ዓመት በኋላ አባቡ የሚባል ወንድሜ ወደ እኔ መጣ። አባቡ የሚባል ወንድም አለኝ። ካሌብ መዝሙር ቤት ታውቁት እንደሆነ አላውቅም። ትልቅ መዝሙር ቤት ነው። እነ ተከስተኔ እነ መስፍን ጉቱ የሚያወጣ መዝሙር ቤት ነው። የእሱ መዝሙር ባለቤት አስሜን የሚመስሉ ራሱ ሁሉ ነገር እና በቃ የእሱ ወንድሜ ነው። መጣና አንድ ቀን ከህንድ መጣ። ህንድ ደርሶ መጣና ጌታን ተቀብሎ ኢየሱስ ክርስቶስ ይወዳል። ከዛ እንደዚህ ያልኩት ኢየሱስ ይወደኛል። አዎ ምንድነው ግን አሉት። እነዚህ ጴንጤዎች ጋር የዚምባብዌ ሃይማኖትን ያልቀበልም አሉ። ዚምባብዌ ራሱ እኮ አላውቅም ሲሉ ሰምቼ ያው ሲሉን ሰማ የለኛ ሳንቲም ይበትናሉ፣ እርዳታ ይሰጣሉ። የማላዊ ሃይማኖት ነው፣ የኡጋንዳ ሃይማኖት ሲሉን እኔ ደግሞ የዚምባብዌ ያደረኩት ኢየሱስ አልቀበልም አሉ። ግድ የለም አለ
እግሬን ይፈውሳኛል። አዎ ይፈውሳልና አለ። ያው ሳኦል ለአህያ ነው፣ ግን ደስ የሚለው ገብቷል። ሁላችንም የመጣ ነው ለአህያ ባይዘው እግዚአብሔር አገኘን እንጂ አንዳንድ አህያ ግን የምንፈልግበት እግዚአብሔር የምንፈልግበት የነበረው አንዳንድ አህያ ነበረ። በአህያው ሰው ግን እግዚአብሔር አገኘን። እስኪ አሜን ብሏል። ሃሌሉያ። ከዛ ተቀበልኩ ጌታ አሜን ብሎ እስኪ ጌታ ኢየሱስ ክርስቶስ ተቀበል። ለምን ኢየሱስ ክርስቶስ ሰይጣኑ አላውቅም ብሎኛል። ታዲያ እኔ ማንም ብዬ ሳስብ ለካ እኔ የጠንቋዩ ሳይሆን የኢየሱስ ነኝ። ምን እላችሁ ፈልጌ የነበረ ረሃብ ጠንቋይ ሰፈር እንኳን ያለ ረሃብ። አሁን እኮ ከፈለግን እጃችንን አጣብረን ከፈለግን እግራችንን አነባብሮ ሰርተን ከፈለግን የፈለግነውን አድርገን ሞባይል እየነካካን እየወጣን እየገባን እንደፈለግን ዲያቆን አንዱ ማስከበር ያለበት እንደውም ይህንን ነው። ሰው በስርዓት እንዲቀመጥ ተደላድሎ ቁጭ ብሎ እግዚአብሔር ቃል በአቴንሽን እንዲሰማ ልክ ኳስ ጎል ሊገባ ሲል እንዳለ ኳስ እንዲህ ምን አለ ዛሬ እግዚአብሔር ቃል ምን ይመጣል ዛሬ ማን ይናገራል ዛሬ ምን ይላል እግዚአብሔር የሚል መንፈስ ሳቅ የሚያደርግ ይህን ያስተማርኩ ሰሞኑን ተሐድሶ ያስፈልገናል። የእግዚአብሔር ቃል አቀባበላችን ተለውጧል። በጣም እግዚአብሔር ላይ ዘንጠናል። ረሃብ ያስፈልጋል፣ ጥማት ያስፈልጋል፣ መጨመር ያስፈልጋል፣ መገስገስ ያስፈልጋል። የትናንትና ፖዝ ያደረጋችሁ ሰዎች አላችሁ። የትናንትናውን ስፕሪት እግዚአብሔር ይመልስላችሁ። ያቃጥለን እግዚአብሔር ያንድደው ውስጣችን ያግለን ያቀጣጥለን ከድንዛዜ መውጣት አለ። ስለዚህ ኢየሱስን አገኘሁት። ጌታ ሕይወት ያለን ሆነ። ከዛ ውጭ ከዛ ወላ እግዚአብሔር በኔ ሕይወት በጣም መስራት ጀመረ። ማንጃላ ባስ አሜን ብሎ እስኪ አሁን የመጣሁት ለግሌ ነበር። አሁን ጥያቄ የለኝም። ኢየሱስን አግኝቼዋለሁ። ተፈወስኩ አልተፈወስኩ ታጣል በክራይ ወደቀ አልወደቀ አንተ ክራች መያዝ የራሱ የምታስታውሰኝ አንተ ነህ። እኔ ረስቼዋለሁ። ተንዝሽ እንዳይመስልህ የናዝሬት ኢየሱስን ካገኘ በኋላ ጥያቄ ሊኖርም የለም። ማጂያ ካራባስ አሜን ብሎ አመልከዋለሁ። ጌታ ደስ ብሎ ሪፍሬሽ አድርጌ በጋለ አልወርድም፣ አልበርድም፣ አልቀንስም፣ አልቀዘቅዝም። በጋለ መንፈስ ነገም ብታገኘኝ የዛሬ 20 ዓመት ብታገኝ እንደዚሁ ነው ምግለው። አሜን ብሎ እስኪ ሃሌሉያ። ፍሪጅ ውስጥ የገባችሁ ውጡ፣ ከፍሪጅ ውጡ። መንፈስ ቅዱስ እሳት ላይ ተቀመጡ። ከዲፕ ፍሪዝ ውጣ፣ ማይክሮዌቭ ውስጥ ግባ። አንዳንዱ ቀስቅሷል። ስኬትን ማኔጅ ካላረጋችሁት አደገኛ ነው። ዶላር ማኔጅ ካላረጋችሁት አደገኛ ነው። ድህነት ይሻላል። መንፈሳዊ ዓለም ላይ ድህነት የሚሻለው አትሊስት ያበለጸገኛል ብለህ ተስፋ ታደርገዋለህ። ነገር ግን ባለጸጋ በመንግስተ ሰማያት ከሚገባ በግመል በመርፌ ቀዳዳ ቢሾልክ ይሻላል የተባለ መጥፎ ነው። ሰክሰስ ማኔጅ ካላረከው ይበልጣል ከኢየሱስ። በገንዘቤ ሁሉን እፈታለሁ ብለህ ታስባለህ። ከመኔ ጋር እያወራን እየዞርን አሁን ይህ ቸርች የተመሰረተ የነበሩ ሰዎች ቢኖሩ 5-6 ሽማግሌ ለምንድን ነው አሜሪካ ኔክስት ጄኔሬሽን ያጣችሁ? ለምን ቸርቾች ይዘጋሉ? ለምን ሪቫይቫሉ ጠፋ? ለምን መነቃቃቱ ጠፋ? ፕሊዝ ቅድም ለጸለያችኋቸው ህፃናቶች አስቡላቸው። ለልጆቻችሁ ኑሩ። ለልጆቻችሁ ጋር ለልጆቻችሁ ኢየሱስን አስረክቡ። ለልጆቻችሁ ምንም አይሰራላቸውም። ዶላር መኪና ምንም አይሰራላቸውም። ለልጆቻችሁ ኢየሱስን ስጧቸው። ግን ኢየሱስን የሚቀበሉት ከእናንተ ከቤት ጀምሮ ነው። ቤት ላይ ልሳን አለ ወይ? ቤት ላይ ጸሎት አለ ወይ? የሚያዩን ስንንገበገብ ነው። በቃ ለገንዘብ ስንንገበገብ እረፍት አጥተን የመጸለያ ሰዓት ስናጣ መሰዊያችን ፈርሶ ያሉ ከየት ኢየሱስ መሰዊያው ሌላ አማርኛ እንኳን አልሰጠናቸውም እኮ ብዙ በጣም አማርኛ እንኳን የሚያቀጻል የለም። አማርኛ ስል ከዘር ከቋንቋ ምናምን ልፈልግ ያለ ውድ ስደቱ እኮ በረከት አለ። ስትመለሳለህ ወደ ሀገር ትልቁ በረከት ወደ ሀገር ተመለሰ። ይስማማ ባይስማማ እስራኤልን እኮ እሳት አሰድድሻለሁ ነው ያለት። ከዛ ስባረክሽ ወደ ሀገርሽ መልስሻለሁ። ብለሲንግ እኮ ወደ ሀገር መመለስ ነው። ብለሲንግ እኮ አይደለም ስደት፣ ወደ ሀገር መመለስ ነው ስደት።
ወደ ቀዬ ወደ ተወለድክበት ወደ ወንዝ መመለስ ነው እኮ ስደት። ሁሉም የእግዚአብሔር ነው አትበል። አንተም በፕሮግራም የወለደ አምላክ አለ። የት መውለድ እንዳለበት የሚያውቅ አምላክ አለ። ወደ ወለደ ስትመለስ እሱን ተጉታው ችግር የለም። እስቲ ልጆቻችሁን አስቡላቸው። ኢየሱስን ስጧቸው፣ ጸሎት ስጧቸው። ጸጥ ያለ መንፈስ እንዴት ለልጅ ታስረክባለህ? እንዴት መንፈስ ቅዱስን ለልጅ አሰጠው? ምን ዋስትና አለ? ነገ ምን እንደምትሆን እኮ አታውቅም። ልጅ ግን ኢየሱስን ከያዘ አትሊስት በሰማይ ትገናኛለህ። በሰማይ ትገናኛለህ። አንድ ሰማይ አንድ አባት እንዳለው ሶስት ያስተምሩ። የተነቃቃ ህይወት፣ የጋለ ህይወት ማጃካላ ባስ አሜን ብሎ እስከ አሜን እንኳን ማለት እኮ ተበድረን ነው የሚመስለው እንኳን አሜን ገና ራሱ ጭንቅ ነው። አሜን ነው ባልስ ይላል አንዱ። እስቲ ከፈተውና አሜን በል። አሜን እስኪ አሜን ብሎ አንድ ባል እጆቻችሁን አንሱና ለኔ ዋና ኢየሱስ ነው በሉ። በለበለ ለኔ ዋና ኢየሱስ ነው፣ ሌላው ትርፍ ነው በል አንድ ባል። አሜን ኢየሱስን ትርፍ ዶላርን ዋና ያደረገ መንፈስ ይመታ። ሁሉ ከንቱ ነው፣ የከንቱን ከንቱ ነው። ኤክስፓየርድ የማያደርግ ሀብት፣ የማይዘረፍ ንብረት፣ ሰይጣን የማይወስደው ሀብት ኢየሱስ ይባላል። አሜን በለ። ያልፋል። እዚህ እኮ ባለስልጣን የነበራችሁ ድሮ ትኖራላችሁ፣ አሁን ግን አይደላችሁ። እዚህ እኮ ገንዘብ የነበራችሁ ትኖራላችሁ፣ አሁን ግን አይደላችሁ። አባቴ ነበር ነው የሚባለው፣ ሚኒስትር ነበር፣ የሚኒስትር ልጅ ነበርኩ ነበር የምለው ድሮ። ተንቀባርሬ ነበር ያደግኩት፣ በመኪና በሹፌር ትምህርት ቤት የምንሄደው። በቃ የማይታረድ አይነት የከብት አይነት አልነበረም ቤት ነበረ። አባቴ ነበረ ሁሉ ነበር ይባላል። ሁሉ ያልፋል፣ ሁሉ ያልቃል። የማያልቅ እየጨመረ የሚያል ያዘው ኢየሱስን፣ ያዘው መንፈሳዊነትን፣ ያዘው ጸሎትን፣ ያዘው አገልግሎትን፣ ተዋጥቃለው አገልግሎትን ያዘው፣ መንፈስን ያዝ፣ ስፒሪትን ያዝ፣ ጸሎት ያዝ፣ ቃል ያዝ። ታረከበ እንጂ እንደ አዲስ መኪና ማንጃር ካላባሳ ምን ነው እንደ ሀገሬ መኪና ነዳጅ እስክንሰጥ ትፈልጋለህ? እንዳሮግ እንደ ፔጆ እኮ ነው አንዳንዱ ራሱ ገና 6 ስብከት ሰብከን ነው ሃሌሉያ አሜን ማለት የሚጀምረው ገና ከሰንደቃ በኋላ አንዳንዱ ሃሌሉያ ገና ራሱ ኦርጋን ሲደረደር ሆያ ለባሳ ለበያ ሃሌሉያ ሃያ በሰማይ አባቴ ይላል። አንዳንዱ ገና አውቶማቲክ ይላል። በቃ ይነሳል፣ ራሱ ይነሳል። አንዳንዱ አሁን ወይኔ እኮ ማልዞርበት ሀገር የለም ወንድሜ፣ ያየሁት አይነሳ ማነው ደግሞ ከየት መጥቶ ነው የሚጮህብን? ምነው ዞር ምን አመጣችሁብን ዛሬ ደግሞ? እንደ ዲሞክራሲ ቆጭ ብዬ ረጋ ብዬ እግዚአብሔር ባንተ ልክ አይሰፋም። እግዚአብሔር እንደሚመችህ አይመለክም፣ እንደሚመቸው እንጂ። መስዋዕት እንደሚመችህ አይቀርብም። ራሱ ያስጠላኛል። እንደ ወርሺፕ ቲሞች እንዳቱ እንደሚመቻችሁ ናቸው። እናምልክ እንዳቱ ተነስ እናምልክ በል። ተነስ ጌታ ክቡር ቆሞ ያምልክ። ጌታ እጁን ዘርግቶ ያምልክ። አሜን በል አደባ ተለቆ ያምልክ። ተፈትቶ ያምልክ። እኛ እኮ ሰሞኑን ኳስ ሊገባ ማንቸስተር እና አርሰናል ሲጫወት እንዴት ነው የሚሆነው? ወይኔ ሸፋፋ መንፈስ ኧረ ተይ ሻፈፈ ሰውዬ ኳስ እዚህስ ምንም ብትነግሩ አይቀርም። ለኳስ ያለ ስሜት የለም። ዛሬ በላቸው ብሎኛል። በላቸው ኢየሱስ ጌታ ነው። አሜን ብሎ እስከ ነቃ ማለት አለብን። አሜን መነካካት አለብን። አሜን ብሎ አግባ ማጋፋት የለብን። በዚህ ማንም ያልፈው የናዝሬት ጠራጅ አልፈኝ ማለት ልባርካችሁ ዛሬ የሚያልፈው አይለፋችሁ።
ይንካችሁ በአምልኮ፣ ይንካችሁ በቃሉ፣ ይንካችሁ በጸሎት፣ ይንካችሁ በዲቮሽን ታይማት፣ ይንካችሁ ሕፃናት ጥቅስ ሲናገሩ፣ ይንካችሁ ሁሉ የእግዚአብሔር ቃል ነኪ ስለሆነ በማንም ይምጣ ቃሉ ትልቅ ነው። አሜን። ክብር ካለ ለእግዚአብሔር አምጡ። ሃሌሉያ። ከዚህ በላይ በደንብ ጌታ ይመስገን። ሃሌሉያ። ኢየሱስ ጌታ። ስለዚህ እግዚአብሔር እያለን ያለ ይህንን ነው። ጨምሩ፣ ሃፒታይታችሁን ጨምሩ። መጨመር አለብን። ዓለም እንዲቀንስ አትጠብቁ። ዓለም አይቀንስም። ክፋት አይቀንስም። ጥላቻ አይቀንስም። ምቀኝነት አይቀንስም። ቅናት አይቀንስም። በመጨረሻው ዘመን እንዲጨምር እሱን ተፈቅዶለታል። በመጨረሻው ዘመን ነው የሚለው ጢሞቴዎስ፣ ሰዎች ገንዘብ ወዳድ ይሆናሉ። አትቀንሰው። የተመደበለት ነው። ምድቡ ነው። አሁን እንኳን የጌይ መንፈስ፣ የሌዝቢያን መንፈስ በኢየሱስ ክርስቶስ ስም ይላል። ምን ትገስጻለህ? ምድቡ ነው። በዚህ የመጨረሻው ዘመን ወንድናውን ሴትና ሴት እንደዛ ሊሆን መምጫውን ሊያፋጥኑ ምድባቸው ነው። እነሱ ስራቸውን እየሰሩ ነው። ስራን ስራ። ቸርች ስራዋን ትስራ። ጨምር፣ በርታ፣ ጠንክር፣ ጎልብት፣ ራስን አፕግሬድ አድርግ። ምን ነው አንተ አይፎን እንኳን አፕግሬድ በሚደረግበት ዘመን የስልሳዎቹ ክርስቲያን ላይ ትቀመጣለህ? ምን ነው እናቴ ብቻ ጨበጨበች። አፕግሬድ አትደረጉ። ምን ነው መዘብዘብ ፈለጋችሁ? ሰው አሜን በላችሁ። ጨምር በላችሁ። ጨምር አይፎን ጨምሯል። አንተ ጨምር በለው እንዴ! አሜን። ጨምር በለው። ተቀበላችሁ። ጨምር። አሜን። ሃሌሉያ። ታውቃላችሁ የስልሳዎቹ ክርስቲያን ምናምን ስላቸው በህይወት ጥራት ይበልጡናል። በህይወት ጥራት አይደለም ያወራሁት፣ በህይወት ቁመና አይደለም ያወራሁት። እነሱማ የስ ኦር ኖ ናቸው። ኖ ነው የሚሉ ኃጢአትን፣ መንፈሳዊነትን የስ የሚሉ ናቸው። ማን አግኝቶ ደግሞ ሄዱ? ባክቱ ዘኦርጅን ብለናል። እኛ ወደ ቀደመው እንመለስ ብለናል። የቀደመውን አይደለም እያወራ ያለው፣ ግን የትናንትና አስተሳሰብ፣ የትናንትና አመለካከት፣ የትናንትና የቃል ሕይወት፣ የትናንትና መረዳት፣ የትናንትና ኃጢአትን የምታይበት እይታ ቪው፣ ስለ ትናንትና ስለ ወንድሞች ያለ እይታ አፕግሬድ ማድረግ አለበት፣ መጨመር አለበት፣ ቁመና ማድረግ አለበት። አሁን ለምሳሌ እናትችን ቢቢዬ የዛሬ 10 ዓመትም እንዲካጣፍሻል በኢየሱስ ነው ማለት ያለብሽ። ድንቅ ማታደቅ ከሆነ ቤቱን ለቀሽ ምትወጪ ጨምረ ምን ነው ምችሉ ግንስ ታያለሽ። ማማ ትጥሻለች መጀመሪያ። ከዛ አይዞሽ የኔ ቆንጆ ማሚዬ ትጀምራለች። ቋንቋ ማደግ መለወጥ እሱ ናቹራል የውስጥ ማንነት ማደግ አለበት። እደጉ ነው የሚለው የፀጉሩ ማደግ የሚጨነቅ ለመንፈሳዊ ሕይወቱ የማይጨነቅ ማለት ክርስቲያን እንዳለ ለአካውንቱ ማደግ የሚጨነቅ ተው አንተ ኢየሱስ ጌታ። አንተን ሳይ ደግሞ ሰው ወደ አፕግሬድ እኔ እኮ ወደ ሌላ ቃል ነው፣ ግን መንፈሱ ስለያዘኝ ወደ ቸርች ስትመጡ ይኸውላችሁ፣ ወደ ቸርች ስትመጡ እንዴት ነው መሰላችሁ? ኦርቶዶክስ መቅደስ ሲገባ ምኩራብ ሲገባ ጫማ ያውልቃል። እሺ ሙስሊም ወደ መስጊድ ሲገባ እግሩን ይታጠባል። በቃ አንተ ደግሞ የምታውልቀው ጫማና የምትታጠበው እግር ባይኖርህ በሩ ጋር ይሄ ሰኞ ማክሰኞ ሮብ የነበረን ነገር አውላልቀ ነገር ግን አውላልቀ ለማምለክ ብቻ ግባ። ያኔ ነው የሚቀልህ። አሁን እኮ ከነ ነገራችን ነው የምንገባው። እንዲህ አለችኝ ያልኩ ብለህ ነው የምትገባው። እሷንማ ልኳን ሳላሳያት ብለሽ ትገቢያለሽ። ከነ ነገራችን እዚህ ውስጥ ትገቢያለሽ። ከዛ ጉንጭሽን ነው የምትገቢው። ይበሉ እንጂ ትላለች። መጣ ታው ነገርን ታውና ግባ። አመበላ ግባ። ችግርን ታውና ግባ። ጭንቀትን ታውና ግባ። እግዚአብሔር ያራግፍልህ። አሁን እኮ ትስቂያለሽ አንቺ። ይኸውልህ አሁን እኮ ትልቁ
ችግር ራሱ እኮ ገና እኮ ምጣድ እያሟሸን ነው እኮ የምንቀጥለው ገና ገና እኮ በማኒሜላ ማንቀሳቀስ የኢትዮጵያ ቤተክርስቲያን እኮ ገና ራሱ ከዛ ይመጣ ብሎ ነው ከዛ የሚቀጥለው። አሁን እኮ ለምስ አለርቱ ለመደባስ አስፈልግ ገና ሃሌሉያ ስም አጃባሳ ትለኛለህ። በቃ አለርቱን ቃሉን ለመቀበል የተዘጋጀ መንፈስ ሲመጣ ግን ይቀላል። መንፈስ አገልጋዮች በተለይ ይቀላቸዋል። እውነቴን ነው የምላቸው እኔ አሜን። ሶስቴ ምርቃት በሶስት ስለሚጸና ላጽናል ሶስቴ የሚሰማ ለቃሉ የተቀጣጠለ የተከፈተ ትውልድ ይስጠን። አሜን። አገልጋዮች ይስጣቸው። አብሮሽ የሚሰሙ አሁን እንዴት ነው የምታዘሙት? ቅድም ደስ ስትሉ ወርሺፕ ደስ ሲል እዚህ ቤት አሜን ሚላው የሚያቀጣጥል እሳት የነደደው እሳት ላይ የመጣ ጨራሩ የሚጨምር ቸርች ትንደግ ፓርቲስፔት አደርጋለሁ በቸርች ማንኛውም ጉዳይ ላይ አለሁበት። ኩምቻ ነው ተቋሚ መንፈስ የለኝም ላይ አሜን መስገን የሚል መንፈስ ሲኖር ቸርች ትንደግ። ቸርች ነደደ ማለት ደግሞ ቸርች ማለት ደግሞ የኖህ መርከብ ናት። የኖህ መርከብ ከፍታውን ሲጨምር አብረን ነው የሚጨምረው። ውስጥ ያለው ሁሉ ነው የሚጨምረው። ሲሰጥም አብረን ነው የሚሰጠው። ሃሌሉያ እግዚአብሔር ይባረክ። ስለዚህ እጨምራለሁ ብሎ አጠገባቸዋለሁ። እኔ ከዚህ በኋላ አታገኘኝም በለው። እልልታዬን እጨምራለሁ፣ ጸሎት እጨምራለሁ፣ አሜን ማለት እጨምራለሁ። ፓስተር እጠይቃለሁ፣ ትነግረኛለህ። አዎ ትመሰክርልኛለህ። ካልጨመሩ ትነግረኛለህ። ነገር አልጨምራለሁ እጨምራለሁ በለው። የማትነጋገሩ ሰዎች በማዕቀብ ያላችሁ ሰዎች አለ አይታችኋል። ችግር የለም በኋላ እጄ መጫን አይቀርም። ሃሌሉያ ኢየሱስ ጌታ ተነጋገሩ። አግራ ወደ እንደው ተነሱና ወደፊት ወደ ኋላ ብላችሁ ጨምር ብላችሁ ሰላም ተባባሉ። ጨምር እንዳትቀንስ በለው። ጨምር እንዳትቀንስ በሉ። ጨምር ሃሌሉያ ጨምር በሉ። ከዚህ በኋላ በሉ ሃሌሉያ አትውረድ በሉ። አትብረድ በሉ። አትውረድ ከመንፈስ ዓለም አትብረድ። ሃሌሉያ አሜን። ሃሌሉያ ፎቶ ውስጥ ጌታ ይባረክ። ክብር አምጣውን ለሰራው ጌታ ለእግዚአብሔር ይመስገን። በደንብ አድርጋችሁ ክብር አምጡ። ቴንክ ዩ ሃሌሉያ። ሰሞኑን በሙሉ ሱፌ ተበላሽቷል። ላበላ ብዬ ወቅ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ መጨመር አማራጭ አይደለም፣ ግዴታ። እየተከታተልክ እየባሰብህ መሄድ መቻል አለብን የሚለው ዋና ነገር ነው። ጌታ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ እንዳልኳችሁ አትውረዱ፣ አትብረዱ። ዛሬ ትንቢታዊ መልእክት ነው አቅርብ ያለ ጌታ። ማይ ጋድ ይሄ መልእክት እንደ ትላንትና ምንድን ነው ያለን እግዚአብሔር? ሌላ እጅ አለ፣ ሌላ እጅ አለ። በእጃችሁ አትታገሉ። በቃ ቴንክ በቃ ሌላ እጅ አለ፣ በእጃችሁ አትታገሉ ብሏል እግዚአብሔር። ሌላ ክንድ አለ፣ ክንድህን ሰብስብ፣ እጅህን ሰብስብ ብሏል እግዚአብሔር። ትናንትና ያለ አልነበርሽ? አይዞሽ ችግር። ሌላ እጅ አለ፣ እጅሽን ተይና እጁን አሰብ። አሜን በሉ እስኪ። ዳዊት ጎልያድን ሲዘርር ትንሽ ጠጠር ነው ያነሳው የመታው። ጠጠሩ አይደለም ጎልያድን የዘረረው፣ ከጠጠሩ ጋር የተወረወረ ሌላ እጅ መታው። ትንሽ ነገር ተወረውራለህ፣ ትልቁ ጠላት ይመታል። አሜን በሉ እስኪ። ትንሽ ነገር ትሰነዝራለህ፣ ትልቁ ጠላት ይወድቃል። ሌላ እጅ አለ ብቻ አይደለም ያለን እግዚአብሔር፣ ሌላ ኪስ አለ። ሳምሶን በእጁ ላይ ምንም ሳይኖር አንበሳውን ከገነጣጠለ በእጅ ላይ እንኳን ምንም አልኖረ። ትልልቅ እቅድ ያላችሁ፣ ትልልቅ ፕሮጀክት ያላችሁ ሰዎች፣ ነገር ግን አሁን እጄ ላይ ምንም የለም የምትሉ ሰዎች ካላችሁ አይዟችሁ፣ እጃችሁ ላይ ያለው አይሰራም። እግዚአብሔር ከአንተ እጅ አይነሳም፣ ከሱ እጅ እንጂ። ምንም ነገር መስራት ሲፈልግ እግዚአብሔር ከአንተ እጅ አይነሳም። አሜን በሉ እስኪ። ከሱ እጅ ነው የሚነሳው። እንኳን እጅ ላይ ምንም አልኖር፣ አንተ እኮ ሌላ እጅ ያለ ሰው ነህ። አሜን በሉ እስኪ። ሃሌሉያ። አሁን
ቅድም ያልኳችሁ ወንድሜ የአባቡ የሚባለው ትልቅ ላንድ ክሩዘር መኪና ገዛ ኢትዮጵያ ውስጥ ትልቅ ቱርቦ ኢንጂን የሚባል ያለው እና ቱርቦ ኢንጂን ያለው መኪና ሲገዛ ይሄ ቱርቦ ኢንጂን መኪና ኤክስትራ ኢንጂን ነው ያለው። ሌላ ሞተር ነው ያለው። አንድ ሞተር ብቻ አይደለም ያለው፣ ሌላ ኤክስትራ ኢንጂን አለው። እንደዚህ አይነት መኪኖች አሉ። አንደኛው ሞተር በጣም ስፒድ ካበዛበት አንደኛው ሞተር ወደ ሌላኛው ሞተር ይከፍትና ይሮጣል በጣም ፍጥነቱ። ስለዚህ ደብረዘይት መንገድ ላይ እንወዳደር ብሎ አንደኛውን ጓደኛችንን መወዳደር ጀምሩ። ትቶት ሄደ። ይኸኛው ወይኔ እንዴት ትተኸኝ ትሄዳለህ ሲለው ይኸኛው እኮ ኤክስትራ ኢንጂን አለው፣ ይኸኛው እኮ ሌላ ሞተር ስላለው ነው ቀድሞት ሄደው። አንተ ብትወዳደር የምትቀድመው በጉልበት አይደለም፣ ሌላ ኢንጂን አንተ ጋር ኤክስትራ ኢንጂን አንተ ጋር። ሰው ብቻ አይደለም አንተ አምላክ ውስጥ አለ። ባይዘው ክርስትና ማለት ኢንክራይስት ነው። በክርስቶስ ውስጥ ብቻ ሳይሆን ክርስቶስ በእኔ ውስጥ ነው። ኖርማል ሰው አይደለሁም እኔ። ከማንኛውም እይታዬ ከማንኛውም ሰው እኩል አለ። እጄ ከማንኛውም ሰው እኩል አለ። አንተ ለምን ቦርን አገኘውን? ከአንተ ክርስቶስ በውስጥ ያለ ክርስቶስ ሌላ ኢንጂን፣ ሌላ አቅም፣ ሌላ ጉልበት፣ ሌላ ኤክስትራ ኃይል፣ ሌላ ኖርማል አይደለም። አትወዳደር ከአሕዛብ ጋር። አንተ የተለየ ትውልድ ነህ። አሜን በል እባክህ። ልዩ ነህ በለው፣ ልዩ ነህ በለው፣ ልዩ ነህ በለው። ሌላ ኃይል አለ አንተ ጋር። መንፈስ ቅዱስ የተባለ ሌላ አቅም አለ አንተ ጋር። ኖርማል አዋያ ባሳካለ ምን በልስካን ሃሌሉያ አሜን በልስካን ሃሌሉያ። ለምን ብትፈልግ ለመስራት ብትፈልግ ሌላ የሚረዳ አቅም ያለ ሌላ እርዳታ ሰጪ ያለ አሜን በላደባ በሚቀጥለው ዘመን ልናገርባችሁ እተነብያለሁ። ዛሬ በሚቀጥል ማን ረዳት ይባላል? ማን አገዛት ይባላል? እግዚአብሔር ረድቷት ነው ይባላል። ከፍታ ላይ ትወጣላችሁ። ተለቅ ያለ ቦታ ትገኛላችሁ። አሜን በለኝ። ሳላባጃላባስ አሜን በል። ቆሮንቶስ ላይ ይህን ሲገልጸው እንደዚህ ይላል። ቆሮንቶስ ሰው ብቻ መሆናችሁ አይደለም ይላል። ሰው ብቻ ነው ሰው ብቻ እኮ አይደላችሁም ይላል። ሰው እንደ ሰው የምትቀሩ፣ እንደ ሰው የምታለቅሱ፣ እንደ ሰው የምትወዳደሩ፣ እንደ ሰው የምትጨቃጨቁ ከሆናችሁ ሰው ብቻ ከሆናችሁ ሰው ብቻ አትሁኑ እንጂ ሰው ብቻ አትሁኑ እንጂ ኤክስትራ ኢንጂን አላችሁ፣ ኤክስትራ ጉልበት አላችሁ። አምላክ የተባለ ነገር አንተ ጋር ስታስብ በአምላክ ልክ፣ ስትሄድ በአምላክ ልክ፣ ስትወጣ በአምላክ ልክ ማሃዛራባት አሜን። አቤት 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 አቤት። የገባው ሰው ካለ ዛሬ የሆነ ሰው ዛሬ እግዚአብሔር ለቁጣ አሜን በለባ። ዛሬ ጠዋት ሆቴል ውስጥ ሆኜ ሃሌሉያ ስነሳ እንደዚህ አምላክ ከሱ ጋር ያለ የተጠራ ይመካራባት። እኔ እኮ የተለየው ነኝ የጠራኝ እግዚአብሔር አሜን ብሎ አንድ ባክ ጥሪ ያለብኝ ሰው እኮ ነኝ። አሜን 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 አሜን። አሁን እንደ ሰው አፍንጫ አለኝ፣ አሁን እንደ ሰው ዓይን አለኝ፣ አሁን እንደ ሰው ፀጉር አለኝ፣ አሁን እንደ ሰው ሁለት እግር አለኝ። እንደውም ካስፈለገ ከሰው ትንሽ ደከም በሚመስል መልክ በክራንች የሚረዳ ሰው ልመስል እችላለሁ። ነገር ግን ላይ ጥሪ አለ፣ ላይ መንፈስ አለ፣ ላይ ጸጋ አለ፣ ላይ ክብር አለ። ሰው ይሄ ነው የሚያወጣ። ይሄ ካልሆነ ዶላር ይዘህ ትሰፋለህ ምድር ላይ። ይሄን መኪና ይዘህ ትደነዝዛለህ። ምን እንደምታደርግ እንኳን እስከማያውቅ ድረስ ሩቲን የሆነ ህይወት ውስጥ ትገባለህ። አመለከ ምድረ በዳ ላይ ሆነ ግን እኔ የእግዚአብሔር ልጅ ነኝ። ወይኔ ዛሬ አንተ አትመታው ነኝ ኪቦር ማጃካራባ ማንዳራ ባጃራባ ኖርማል አይደለም እኮ አንተ ማጃካራ ጥሪ ያለብህ ሰው ነህ። ኖርማል አይደለም አንተ ጥሪ ያለብህ ሰው ነህ። ኖርማል አይደለም አንተ ጥሪ ያለብህ ኖርማል አይደለም ማካራባስ ለውጦ አሜን ለውጦ አሜን ለውጦ አገር መለውጥ አይደለም የሚያስለውጥ ማንነት መለውጥ አሜን 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 ማንነት ለውጥ አሜን ሃሌሉያ። ኖርዌይ ሀገር ሄጄ ዳንቴል የተሰፋ የሀገር ቤት ዳንቴል ጠረጴዛ ላይ ያለ ቤት አግኝቻለሁ። ኖርዌይ ገብቶ አንዳንዱ አይለውጥም፣ የትም ገብቶ አይለውጥም። ሀገር ሲቀየር ሲቀየር አንዳንዱ ተዋውን እሱ ቢለወጥ ባይለወጥም ችግር የለውም።
አሜን በሉ እስኪ። በኢትዮጵያ ስሊፐር እዚህ መሆን ትችላለህ፣ በአንበሳ ጫማ እዚህ መሆን ትችላለህ። ችግር የለውም። አሁን የሚያናድኝ ግን ከግብፅ ወጥቶ እስራኤል ሰፈር ገብቶ ከባርነት ወጥቶ ኢየሱስ ሰፈር ገብቶ ሞት ከተባለ ሰፈር ወጥቶ ሕይወት ያለበት ሰፈር ገብቶ ጨለማ ከተባለ ሰፈር ገብቶ ወጥቶ ብርሃን የተባለ ሰፈር ያው እሷን የሚያስለቅሳል ሙስሊሙም ያስለቅሳል። ከዲጃም ታለቅሻለች፣ አንቺም ታለቅሻለች። ፋጡማም ታለቅሳለች፣ አንቺም ታለቅሻለች። መሐመድም ያለቅሳል፣ አንተም ታለቅሳል። ያው ኔቨር ጠዋት ስትነሳ ፊትን ታጥባ አትውጣ፣ ኮልጌት አድርጋ አትውጣ፣ ጥርስ ብረሽ አድርጋ አትውጣ። እኔ አንበሳ አሁን በዚህ ምድር ላይ ያለሁት ኢየሱስን ልገልጠው። ለእኔ የማይሳካ ነገር አይኖርም። ለእኔ የማይስተካከል ነገር አይኖርም። ዛሬ ቀን ላይ የምትወጡ ቀን የምትረግሙ ምናፍቶች እረግምኛቸዋለሁ። አትችሉኝም። አሸናፊ ነኝ ብለህ ስትወጣ ገልብጦ ይሰጣል እግዚአብሔር። ወንድም የፊታችንን ታጥበን እኮ ነው የምንወጣው። ለዛውም እያሰላሰል ያለው ለምን እንደመጣው ማለት ነው። መልሰኝ እዛ ደግሞ ሲመልስ ውሰድን እንዲህ ማትኖሩ ዛሬ መጥቼልሃለሁ። እንዲህ ማትኖሩ ነፃ የሚያወጣ መንፈስ ያርፍብሃል። አሜን በላንባክ አሜን በላንባክ እጆቻችሁን አንሱ። እኔ አዲስ ፍጥረት ነኝ በላንደ እኔ ብርሃን ነኝ። እኔ ጨው ነኝ። የዓለም መድኃኒት ነኝ። ኢየሱስ ውስጥ ያለ አሜን። ክብር አምጣ ለሰራዊት ጌታ። ሃሌሉያ አሜን በሉ እባክህ። ንገረዋል አንተ አዲስ ፍጥረት በለዋል። አዲስ ፍጥረት ኢየሱስ በውስጥ ያለ አዲስ ፍጥረት አሜን። ጀግና ሰው ነህ አንተ በለዋል። በለው ጀግና ሰው ነህ አንተ በለው። የተባረክ ነህ አንተ በለው። የአብርሃም በረከት በክርስቶስ ወደ አንተ መጥቷል በለው። የአብርሃም በረከት በክርስቶስ ተባርካል። ለበረከት ትሆናለህ። በሚቀጥለው ዘመን አጋንንት አይችልም። የዓለም ሲስተም አይችልም። ይሳካላል። ኧረ በለው ይሳካላል። ኃይለኛ ሰው ነህ በለዋል። ብድግ በልና ጭብጨባ ቃል ታደርጋለ። ቁጭ በል ማኒፑሌሽን አለ። ስፒሪት መንፈስ በቃ አሁን እንግዲህ ፓስተር እኔ ዝም ብዬ የነዳኝ ነው መንፈስ ቅዱስ ዝም ብሎ ይነዳኛል። መንፈስ ዝም ብለህ ተናገር፣ ዝም ብለህ አውራ ይለኛል። ያዛ ጋር ያስቀመጥኩትን ደብተር ዝም ብዬ አስቀምጬ ልቀጥል ነው። ከተመለስኩ እመለሳለሁ። አሁን የሚያስፈልጋቸው ነው ማለት ነው። ዝም ብላችሁ እኔ እግዚአብሔር ያለው ማለት ነው ደስ የሚለኝ። ፕሮግራም ማካሄድ ደስ አይለኝም። ዝም ብሎ ፕሮግራም ደስ አይልም። እግዚአብሔር ያለው ሲሆን እኔ ምን ያደርግላችኋለሁ? እግዚአብሔር ይበላችሁ። ምን ያደርግላችሁ? እግዚአብሔር ሲል ነው አሪፍ። ሰው ምን ያደርጋል? የሰው ቋንቋ ምን ያደርጋል? አሜን በሉ እስኪ። ከተመለስኩ መለሳለሁ። ሌላ ነው ላካፍል የነበረው ቃል ግን ስሙ። ብዙ ሰዎች ስለሚደረግላቸው ነገር ነው የሚጨነቁት። ስለሚደረግላቸው ብዙ ሰዎች ማወቅ የሚፈልጉት ስለሚደረግላቸው አድርግልኝ። እግዚአብሔር ግን ከሚደረግልን በላይ እንድናውቀው የሚፈልገው እንድንረዳው የሚፈልገው የተደረግነው ነው። እኛ የተደረግነው ነገር አለ። እኛ የሆንነው ነገር አለ። ለዚህ ነው 24ቱ ሽማግሌዎች ሲጸልዩ ሲያመሰግኑ ቅዱስ ምን ስለሆንክ ነው ቅዱስ? ካህናት አደረግካቸው፣ ልጆች አንተ እኮ ከሚደረግልህ በላይ የተደረግከዋል። በክርስቶስ ኢየሱስ እኮ ገንዘብ አይደለም እኛ የተቀበልነው፣ ልጅነት ነው የተቀበልነው። ልጅ ነው እኮ የሆንከው። ዳግም ነው የተወለድከው። ብርሃን ነው የሆንከው። ጨው ነው የሆንከው። እስቲ ጮክ በሉና
አጣፍጣለሁ በምስጋና የጎመዘዘ ዓለም የምታጣፍጥ የጎመዘዘን አሜሪካ የምታጣፍጥ ጨው ነህ አንተ። አሜን በል አንድ እባክህ። አንተ ብርሃን ነህ፣ በጨለማ ዓለም ላይ ብርሃን የምታበራ ብርሃን ነህ። አሜን በል አንድ እባክህ። ጻድቅ ነህ አንተ እኮ ጻድቅ ነህ። ጻድቅ ተደርገሃል በክርስቶስ። እስኪ አሜን በል ማለት ዞር በለው። ጻድቁ በለው ጻድቁ በለው ጻድቁ አበራ ተስተቀላ አረተ ያስማማው ሚስት እንደዚህ አትሰናበች አጠገብሽ ያለችው እኔ ተሰናባበቱ አላልኩም። ጻድቁ በደንብ አድርገህ እንዴ እስኪ ተነጋገሩ እንዴ ምን ነው ጻድቁ እንዴት ነህ ጻድቁ? ብርሃኑ ደህና ነህ? ጨው ደህና ነህ? እግዚአብሔር እንደዚህ ተባባሉ። እስኪ አሜን በለው። የእግዚአብሔር ልጅ በለው የእግዚአብሔር ልጅ እስቲ ነቃነቃ አድርገው ነቃነቃ ማንም ፎታ ዘው ስለብኝ ቆይ ራሴ ለመልሰው እንጂ ያ ማንነትሽ ሲገባሽ ሰብረሽ ትሄጃለሽ። ማንነትሽ ይቆምባሽ። በቃ በክርስቶስ የተደረገው ማንነት ሲገባ ይሄ አይበቃኝም ትላለች። ይሄ ጭራሽ አይመጥነኝም። አሜን። በጣም ዳንስለሽ የሚባል አንድ ወዳጅ ያለ የምወደው ካናዳ ብዙ ቸርች ያገለግላሉ ካወቃችሁትና ሳውዝ አፍሪካ ሀገር ሄዶ ሆቴል ያዙለት። እንደናንተ እንደዚህ እንደያዛችሁልኝ ሆቴል እግዚአብሔር ይባርካችሁ። እናንተ እኮ ትልቅ ሆቴል በጣም ቆንጆ ቴንክ ትንሽ ሆቴል ውስጥ አስገቡት አገልጋዮቹ። በሩ ሲከፈት አገኘ። አንተ አለ እኔ እኮ ወፍ አይደለሁም ንስር ነኝ ያለው ክንፌ ራሱ አይበቃውም ይላል። አሜን ብላ ግባ እስኪ አሜን ብላ ግባ። እንደዚህ ነው ማለት ትንሽ ነገር ውስጥ ሲያስገቡ እኔ እኮ ንስር ነኝ ይላል። እኔ እኮ ሰፊ ነኝ ይላል። እኔ እኮ ሰፊ ነገር ነው የሚያስፈልገኝ። እኔ እኮ ተለቅ ያለ ነገር ነው የሚያስፈልገኝ። አሜን ብላ እኔ እኮ ልክ እግዚአብሔር ነው ልክ እሱ ነው። ጌታ ወይ አራት የሆነች ሰጠኝ ይበቃኛል። ብቻ እንደ ሰው ኑሬ ይሰጥሻል። ምን ችግር አለ? እግዚአብሔር የለማሽው አንዱ እንደዚህ ያለ ሲጸልይ አንዱ እንደዚህ ያለ ጌታ ወይ እኔ መኪና ነው የምፈልገው። ከፈለገች ወደፊት ብቻ ወደኋላ ነው ከፈለገች አትሄዳል። ምን አለ ባይጸልይ? አሁን እግዚአብሔር ለምንድን ነው የምታሳንሰው? እግዚአብሔር ለምንድን ነው እንደው ስንጨነቅለት እኮ ለጊዜ ተበድሮም ከመላክ መልአክ ሚካኤል የለ ሱራፌል የላችሁ አዋጣችሁ ለዚህ ልጅ እንስት እኮ ነው የሚመስለው አንዳንዱ ሰው እግዚአብሔር እኮ እንደዚህ ምድና ሞላ የእሱ ናት። እሱ እኮ ፈጣሪ ነው። እሱ ክሬተር ነው። አሜን በላ እሱ ሁሉ የእሱ ነው። እሱ አሜን በላ አንድ ባል አስፋ በለው እስቲ አስፋ በለው አስፋና አውራ አስፋና ማካራ ባጃ ሃሌሉያ። ዛሬ ጥበት ቀላችሁ ላይ ሰበር ምን አሳስበሽ አንቺ? ኢየሱስ ጌታ አሜን አሜን። ታላቀርብሽ አሁን አንዱ ከዛ በኋላ ተሰጠው ቤቢ ፊያት አቤጋ ተሰጠው ሰይታቸው ከዛ እሷ መኪና የጸለየው ጊዜ ጻድቅ አንድ ጊዜ እሷ መኪና የኋላ ማርሿ ሰርቶ አያውቅ። ለምን ወደኋላ ማትሄድ ወደፊት ብቻ የምትሄድ ብሏል። እሰይ ወደኋላ ሂድ አታውቅም። ወደኋላ ለመሄድ ከፈለገ ይዞር አዙሮ ወደኋላ የሚሄደው ለምን በቃ ታዲያ ምን ነው እስኪ ዞር በል። አምላክሽ እኮ እግዚአብሔር ይባላል ብሏት ሲያጠግባቸው ወይኔ ዛላባጃ ሃሌሉያ አሜን። እስቲ አንሱና እጆቻችሁ በክርስቶስ ኢየሱስ በሉ አንዴ። የእግዚአብሔር ልጅ ተደርጌአለሁ፣ ብርሃን ተደርጌአለሁ፣ ጨው ተደርጌአለሁ። አሜን። ልኬ እግዚአብሔር ነው። በእግዚአብሔር ልክ አያለሁ፣ በእግዚአብሔር ልክ እመለከታለሁ፣ ራሴን አሰፋለሁ። አሜን ይሁንባችሁ።
ሻራባስ ላብራዛካ ነይ እናቴ መነጽር ያረግሽው እሷ ምጸልዩ እሷ አሁን ምጸልዩ በልሳና ነይ